ደማሙ ብዕረኛ አብዬ መንግስቱ ለማ። ከሁሉም ነገር በላይ ግን በኔ አስተሳሰብ መንግስቱ ለማ በጥንታዊቷና በአዲሲቱ ኢትዮጵያ መካከል እጅግ አስፈላጊና ጠቃሚ ማያያዣ ቀለበት ነበር ለማለት እደፍራለሁ። የመጀመሪያው ትምህርቱን ከጥንቱ የአገሪቱ የቤተክርስቲያን ትምህርት ቤቶች የቀሰመ እንደመሆኑ ሕይወቱን በመላ ለክላሲክ የግዕዝ ቋንቋና በአጠቃላይም ለኢትዮጵያ ጥናት አውሏል ለማለት እደፍራለሁ። ይህም ቢሆን ግን መንግስቱ በሌላ ጎኑ ለማህበራዊ እድገት መሻሻል ራሱን የሰጠ ዘመናዊ ኢንተሌክቹዋል ነበር። ሪቻርድ ፓንክረስት በመንግስቱ ለማ ግለ ታሪክ ላይ ያሰፈሩት አብዬ መንግስቱ ለማ የጥንታዊቷና የአዲሲቷ ኢትዮጵያ መገናኛ አንድ ድልድይ እንደነበረ የተመሰከረለት የዕደ ጥበብ ባለሙያ፣ ባለቅኔ፣ ጸሐፌ ተውኔት፣ መምህርና ተመራማሪ የቀለም ሰው ነበር። አባቱ አለቃ ለማ ኃይሉ ወልደ ማርያም ይባላሉ። አለቃ ለማ የኢትዮጵያን የቀድሞ ሊቅነት ያሟሉ ከዋነኞቹ ተጠቃሽ ሊቅ ነበሩ። የእናታቸው ስም ደግሞ ወይዘሮ አልማዝ ይልማ ይባላል። እናም ደማሙ ብዕረኛ መንግስቱ ለማ ሰኔ 1 ቀን 1916 ዓመተ ምህረት ሐረር አደሬ ጢቆ በተባለ አካባቢ ተወለደ። አባቱ ታዋቂ የቤተ ክርስቲያን ሊቅ የነበሩ ሲሆን በመጀመሪያ ላይ የመንግስቱን የአስኳላ ትምህርት ባይወዱለትም ጣሊያኖቹ ልጁን የማያስተምር ሰው ሁሉ ይቀጡ ስለነበረ ለማስተማር ተገደዋል። ቆይቶ ግን እሳቸው አዲስ አበባ በቀዳማዊ ኃይለ ሥላሴ ትእዛዝ ተቀይረው መጥተው እሱ የኮተቤ ተማሪ ከሆነና የትምህርት ውጤቱም አስደሳች ሲሆን የቀድሞ አቋማቸውን ሳያላሉት አልቀሩም። ስለሆነም በጣሊያን ወረራ ዋዜማ በሐረር ሀደሬ ጢቆ መካነ ሥላሴ ተወልዶ ከቆሎ ተማሪነት ተነስቶ እንግሊዝ ሀገር የለንደን ስኩል ኦፍ ኢኮኖሚክስ ደቀ መዝሙርነት እስከመሆን በቅቶ የቅኔ ቤት ሊቅነት ሳይበቃው የአማርኛ ስነ ጽሑፍ ቀደምቶች መካከል ለመቆጠር የበቃ ኢትዮጵያ ካፈራቻቸው ድንቅ ገጣሚያን ጸሐፊ ተውኔቶች አንዱ ነው መንግስቱ ለማ። ወደ አዲስ አበባ ከተመለሰ በኋላ የተሰማራው ወደ መንግስት ሥራ ሲሆን በህንድ ሀገር ዲፕሎማት ሆኖ ከሄደ በኋላ ምናልባትም በኢትዮጵያ የመጀመሪያ የሆነውን ዘመናዊ ኮሜዲ ተውኔት ጠልፎ በኪሴን ደርሷል። ከዚያ በኋላ የደረሳቸው እነ ያላቻ ጋብቻ፣ ጸረ ኮሎኒያሊስት፣ ባለካባና ባለዳባ የመንግስቱን ስም በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ቀዳሚ ተጠቃሽ ካደረጉት ሥራዎቹ መካከል ናቸው። በተጨማሪም ዘ ቤር የተሰኘውንና
የታዋቂው የሩሲያ ደራሲ አንቷን ቾኮቭ ተውኔት የሆነውን ዳንዴዋ ጨቡዴ በሚል የተረጎመ ሲሆን የጄቢ ፕሪስትሊን ዘ ኢንስፔክተር ኮልስን ተርጉሞ ለመድረክ አብቅቷል። መንግስቱ ከተውኔቱ በተጨማሪ በስነ ግጥም የተዋጣለት እንደነበር ስራዎቹ ይመሰክራሉ። የግጥም ጉባኤ የተሰኘው ስብስብ መንግስቱ የግጥም መክሊት የተቸረው ደራሲ እንደነበረ ይመሰክራል። ስዕላዊነቱ ላይ ቢያመዝንም ስልቱም የተለየ እንደነበረ ብዙዎች ይጠቅሱታል። ካበረከቷቸው ስራዎች የአባቶች ጨዋታ፣ የግጥም ጉባኤ፣ ባሻ አሸብር በአሜሪካ አገር የተሰኙ ግጥም መድብሎች ታዋቂዎች ናቸው። እንደ ምስክርነትም በ1961 ዓ.ም የቀዳማዊ ኃይለ ሥላሴ የሥነ ጽሑፍ ሽልማት ተሸላሚ፣ በ1962 ዓ.ም ከካሊፎርኒያ ዩኒቨርሲቲ የአፍሪካ ስነ ጽሑፍ ተሸላሚም ነበር። መንግስቱ ለማ ደራሲም ብቻ አልነበረም። በተማሪዎቹ የተወደደ መምህር፣ በሳል ተመራማሪ፣ ለባህሉና ለቋንቋው ሙት የነበረ ከኢትዮጵያ ብርቅዬዎች አንዱ ነው። በተለያዩ መስሪያ ቤቶችም እየተሸለመ በሚገባ ሰርቷል። ከእንግሊዝ ወደ ሀገራቸው ከተመለሰ በኋላ በሲቪል አቪዬሽን በ1940 ከ1940 እስከ 1950 በኃላፊነት፣ በህንድ የኢትዮጵያ አምባሳደርነት ከ1950 እስከ 1955 እና በውጭ ጉዳይ ሚኒስቴር በምርምር ማዕከል ኃላፊነት ከ1955 እስከ 1962 ያገለገሉት መንግስቱ በሀገሪቱ ለመጀመሪያ ጊዜ በተቋቋመው የኢትዮጵያ ደራሲያን ማህበር የብሔራዊ ቋንቋ መርሃ ልሳን መስራችና ዋና ጸሐፊ ከ1962 እስከ 1967 በመሆን ሰርተዋል። የብሔራዊ ቋንቋ አካዳሚ ዋና ጸሐፊ ከ1967 እስከ 1971 በመሆን ከ1971 ዓ.ም ጀምሮ እስከ ለተሞታቸው በአዲስ አበባ ዩኒቨርሲቲ በቲያትር መምህርነት በማገልገል በአጠቃላይ በኢትዮጵያ ዘመናዊ ስነ ጽሑፍ እድገት በአማርኛ ስነ ግጥም ቅኔና በቲያትር ድርሰት ተዋናይነት በተመራማሪነትና በመምህርነት ግንባር ቀደም ሆኖ በነበሩ ኢትዮጵያዊ ባህልና በውጭው ዓለም አዳዲስ ሐሳብ ውህደት ስርዓት የኢትዮጵያን የሥነ ጽሑፍ ህዋ በብዕር ቀለም አድምቆታል። አዳዲስ የቲያትር ጥበባት ባለሙያዎች አፍርቷል። የህይወት ፍልስፍናው፣ ምልከታው ከፊት ከአባቶቹ ዘመን ከኋላ የልጆቹን ዘመን ያጠናቀረ ነበር። ዘመናዊነትን ይቀበላል፣ የአባቶቹን ባህል ግን አይተላለፍም ነበር። ቲያትሮቹን ስናይ ከርዕሳቸው ጀምሮ ለሳቅ ብቻ የተገዘቱ ይመስላሉ እንጂ ሁሉም መልእክት አዘል ነበሩ። መንግስትን፣ ባህልን፣ ከበርቴዎችን፣ ህዝብን የሚተቹ ነበሩ። ከግጥሞቹ አንዱን እነሆ። ምንድነው ሰበቡ? ለምንድነው አልኩኝ ለምን ምክንያት? ይህ ዓለም መኖሩ አዱኛ ህይወት፣ ሕፃን መወለዱ አርጅቶ ሊሞት፣ ለምንድነው አልኩኝ ለምን ምክንያት? ጨዋታ አዋቂ ገጣሚው ጸሐፌ ተውኔቱና ባለቅኔው አብዬ መንግስቱ ሐምሌ 20 ቀን 1980 ዓመተ ምህረት በ64 ዓመቱ ከዚህ ዓለም በሞት ተለየ። ጋሽ መንግስቱ ከየሺ ወልደ ቂርቆስ ጋር ተጋብቶ የውብ ድንበር መንግስቱንና ዓለማየሁ መንግስቱን ወልዷል። ሀገርን ከነድንበሩ፣ ታሪክን ከነባህሉ፣ ቋንቋን ከነፊደሉ ላቆዩልን ለጀግኖች እናትና አባቶቻችን ክብር ይሁን። ትናንት በመልካም በቅንነት የሚያስብ ሁሉ የአባቶቻችን ሥራና ገድል ይዘክራል፣ ያከብራል። ኢትዮጵያ ለዘላለም ትኑር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች።